إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. ما معنى الصوم؟ صوم سيبال لغة وشرعا قانقوا يفتشو من دنو حيمانوتا يفتشوس من دنو بلن الملسالن. الصوم لغة الإمساك بعربኛ ቋንቋ ሊተራሊ ሆነው ሚኒንግ ቀጥታ ፍቺው ጾም ማለት መቆጠብ ማለት ነው። አንድን ድርጊት ከመፈጸም አንድን ነገር ከማድረግ መቆጠብ መተው ጾም ይባላል። ማንኛውም ከመናገርም ዝም ካለ ጾመኛ ነው ማለት ነው ሰውየው። ከምን ጾመ ሲባል ከንግግር ማለት ነው። አይናገርም። ይሄ በአረብኛ ሳይሆን በእኛም እንግባባበታለን፣ በቋንቋችንም እንጠቀምበታለን። ለምሳሌ በንግግሩ በጣም ያሰለቻችሁን ሰው ምን አለ አፍህ ቢጾም ትሉታላችሁ። ለምን አፍህ አይጾምም ማለት አትናገር ነው። በቃ መናገር ይቅርብህ አቁም ነው። እጅህ ይጾም ማለት ከመንቀሳቀስ ያላግባብ ከመወራጨት እዛም እዚህም ከመወርወር ይቆጠብ ነው። ሶም ማለት አልኢምሳክ መቆጠብ ማለት ነው። ሸሪዓዊ ፍቺው ግን ምንድነው? ሃይማኖታዊ ትርጉሙ ጾም ሲባል አሶሙ ሸርዓን አልኢምሳኩ ቢኒየቲን በልብ ከመነየትና ከመወሰን ጋራ መቆጠብ ነው። ከምንድነው የምንቆጠበው? አኒል ሙፈጢራት ጾምን ሊያበላሹ ግለሰቡን ሊያስፈጥሩ ከሚችሉ ነገሮች በጠቅላላ من طلوع الفجر الثاني من طلوع الفجر الثاني كهولتኛው ጎህ መቅደድ ከትክክለኛው ፈጅር ወይ ማአዛን መሰማት ጀምሮ الى غروب الشمس እስከ ፀሐይ መግባት እስከ ፀሐይ መጥለቅ ድረስ ባለው ጊዜ መካከል ለአላህ በመጾም ነይተን ጾምን ከሚያበላሹ ነገሮች ሁሉ መቆጠብ ጾም ይባላል። አሁን እዚህ ሃይማኖታዊ ፍቺው ላይ ሃይማኖታዊ ትንታኔው ላይ ሁለት ማዕዘንን አግኝተናል ማለት ነው። እነሱን ነው የምናየው አርካን የተባሉት። አንደኛ አንያ ንያ መኖሩ የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ብለዋል። ስራ የተባለ ነገር በጠቅላላ አላህ ዘንድ ተቀባይነት የሚኖረው ባለቤቱም ተጠቃሚ የሚሆነው ቢንያ በንያ ነው። ሰውየው ከልቡ ወስኖ ከልቡ አቅዶ በተገበረው ነገር ነው። ምን እንደምንሰራ መጀመሪያ ማሰብና መወሰን አለብን ማለት ነው። ኢኽላስ ከመኖሩ ጋራ ማለት ነው። የመጀመሪያው የጾሙ መስፈርት ንያ ነው። አላህ ፍቃዱ ሆኖ ረመዳን ሲደርስ አላህ ያድርሰን። ምሳሌ ልስጣችሁና ነገ ማለት ነው ዛሬ ማታ ተራዊህ ሰገድን፣ ቅያሙ ረመዳን ተጀመረ። ነገ ጾም አንድ ተብሎ ረመዳን ይጀምራል ከተባለ ዛሬ በሌሊቱ ክፍል በልባችን ምን ማሳደር አለብን? አላህ እድሜ ሰጥቶ በህይወት ካቆየኝ ነገን እጾማለሁ የሚል ንያ በልባችን ማደር አለበት። ድንገት እኛና ነገ ወይም የረመዳን አንደኛው ቀን ስለተገናኘን ብቻ አይደለም እንጾመው። ቅድሚያ በልባችንም ለመጾም ወስነን ንያን ማሳደር አለብን። ነገን ከሙስሊሞች ጋር አብሬ እኔም ምን አደርጋለሁ? እጾማለሁ። ለጾም ንያ ያስፈልገዋል። ይህንን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ለም ዩጅሚዕ الصيام قبل الفجر أو من الليل ከሌሊቱ ክፍል ወይም ከፈጅር በፊት የጾምን ንያን በልቡ ያልሰበሰበ ሰው ፈላ ሲያመ ለህ ጾም የለውም ይላል። رواه الترمذي امام الترمذي በሱነናቸው 730ኛው ሐዲስ ላይ ዘግበውታል። ነሳኢም እንደዚሁ በሱነናቸው 2334ኛው ሐዲስ ላይ ዘግበውታል። እናም ሸይኹል አልባኒ ሰሂህ الترمذي 583ኛው ሐዲስ ላይ ሰሂህ መሆኑን ገልጸዋል። ስለዚህ ንያን ምን ማድረግ አለብን? በሌሊቱ ክፍል ማሳደር አለብን። በሌሊቱ ክፍል ከዛሬ መግሪብ በኋላ አንስቶ እስከ ፈጅር አዛን መሰማት ድረስ ያለው የሌሊቱ ክፍል በጠቅላላ የንያ ሰዓት ነው ማለት ነው። ግዴታ መጨረሻ ላይ ማለት አይደለም። ከዛሬ መግሪብ በኋላ ምክንያቱም ዛሬ አንድ ሰው ከጾመ በኋላ መግሪብ ደርሶ ቢያፈጥር ኦሬዲ የጾመበት ቀን ምን ሆኗል? ተጠናቋል፣ አለቀ። ከዚህ ከኢፍጣር ሰዓት አንስቶ
ፈጅር እስኪሰማ ድረስ ያለው የሌሊቱ ክፍል ደግሞ የቀጣዩ ቀን ነውና ሌሊቱ በዚህ ረጅም ሌሊት ውስጥ አንዷን ሰዓት ላይ መርጠን በልባችን ንያን ማሳደር አለብን። ነገን ምን እንደምናደርግ እንደምንጾም ነገን ካሰብነው ነገን በጾም ለማዋል ልባችን ውስጥ ውል ብሎ ከገባ ሐሳቡ ከመጣ ነይተናል ማለት ነው ኦሬዲ። ይህንን በተመለከተ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ምን ይላሉ? ወመን ኸጠረ ቢቀልቢሂ አነሁ ሳኢሙን ገዳ ነገ ጾመኛ እንደሚሆን በልቡ ላይ ውል ያለበት ሰው የረመዳንን ሁለተኛ የሶስተኛ ቀን ይሆናል ነገም ኢንሻአላህ ጾማለሁ የሚልን ሐሳብ በውስጡ ያስቀመጠ ሰው አነሁ ሳኢም ጾመኛ ነው ማለት ነው። ፈቀድ ነዋ ነይቷል። ስለዚህ ንያው ምን ሆኗል? ተገኝቷል ማለት ነው። ንያ ሲባል የተለየ ቋንቋ የለውም። ምን ቃላት መጠቀም እንዳለብን ንያ ሲባል የተለየ ስፍራ የለውም። የት ቦታ ሄጄ ነው ምንይተው አይባልም። ንያ ሲባል የተለየ ሰዓት የለውም። በየትኛው ሰዓት ነው ንያ ሲባል የተለየ ሰዓት የለውም። በየትኛው ሰዓት ነው የምንይተውም አይባልም። በሌሊቱ ክፍል እስከሆነ ድረስ የትኛውንም የሌሊቱን ሰዓት ተጠቀም፣ የትኛውም ስፍራ ላይ ሁን፣ የትኛውም አይነት ቋንቋ ተራጋሪ ሁን፣ ልብህ ከወሰነ ከነየተ አለቀ፣ ነይተሃል ማለት ነው። ከዛ ውጪ ብዙ ጊዜ የምንፈጽመው አንድ ስህተት አለ። ነወይቱ ሰውመ ገዲ ፈርድ ሸህሪ ረመዳን هذه السنة إيمانا واحتسابا لله تعالى ومحلها القلب የንያ ቦታው ልብ ነው ይላሉ የኢስላም ሊቃውንቶች ዑለማዎች። አንደበት አይደለም፣ ምላስ አይደለም፣ በልብህ ነው የምትነይተው። ለማን ነው ነወይቱ ብለህ የምትነግረው? ወስኛለሁ ነየትኩኝ ሰውመ ገዲን የነገውን ቀን ጾም ፈርድ ሸህሪ ረመዳን የረመዳን ወር ግዳጅ የሆነብኝን هذه السنة የዚህን የዘንድሮውን ዓመት ኢማናን ወህቲሳበን በግዳጅነቱ አምኜ አጅሩንም ከአላህ ዘንድ ተሳስቤ ሊላሂ ተዓላ ይሁንልኝ ስሙልኝ ሳይሆን በኢኽላስ ለአላህ ብዬ ልጾም ወሰንኩ ትላለህ። መናገር አያስፈልግም። እንደውም ቢድዓ ነው። ልብህ ነው የሚወስነው። ነገን እንደምትጾም በውስጥህ ካሳደርክና በውስጥህ ካናገርከው አለቀ፣ በቂ ነው። ያ ነው በመስጂዶች ውስጥ ተራዊ ተሰግዶ ዊትር ሊሰገድ ሲል አንዳንድ ሙአዚኖች ወይ አንዳንድ ኢማሞች ነወይቱ እያሉ የሚናገሩት አንተን ለማስታወስ ነው። ንያን አትርሳ ነው። ኢማምና ሙአዚንን ተከትለህ አንተም ነወይቱ በል ማለት አይደለም። ንግግር አያስፈልግም፣ እንዳትረሳው ነው። ስለዚህም ንያ የመጀመሪያው ሩክን ነው፣ ማዕዘን ነው፣ ግድ ነው። በንያ ነው ልንሰራ የሚገባው። ልብህ ላይ ካደረ የነገ ጾመኛ መሆንህ በዛሬው የሌሊቱ ክፍል ልብህ ላይ ካሳደርክ ነወይተ ነይተሃል ማለት ነው። ንያ ውስጥ አድሯል። ያ ነው ኢንሻአላህ ነገ ዙሁር ምሳ እንትና ቤት ይሄዳለሁ ረቢዕ ጋር ይሄዳለሁ ብለህ ነየትክ ትናገራለህ እንዴ? ነገ በምሳ ሰዓት ረቢዕ ቤት ሄጄ የተሰራ ጥብስ ልበላ ትላለህ እንዴ? አትልም። ልብህ ላይ ካደረ ቀጠሮ ይዘሃል ማለት ነው። ኦሬዲ ውስጥህ ወስኗል ነገ ወንድምህ ጋር እንደምትሄድ። የነገውን ቀን ጾምም በልብህ ነይተው ነው። በቃ ባጭሩ መልእክቱ ግልጽ ይመስለኛል ወንድም እህቶች። ግን እዚህ ላይ የሚነሳው ጥያቄ ምንድነው? በእያንዳንዱ ሌሊት መነየት ያስፈልገኛል ወይስ የመጀመሪያው ሌሊት ለሰላሳውም በአንድ ጊዜ ከነየትኩኝ ከዛ በኋላ ባልነይት በቂ ነው ወይ? ይሄ በዑለማዎች መካከል ትልቅ ኺላፍ ያለበት ነው። ሐዲሱ እንደሚለው በእያንዳንዱ ሌሊት ንያ ያስፈልጋል የሚሉ ብዙ ዑለማዎች አሉ። ለሰኞ ቀንም ሰኞ ነው፣ ለማክሰኞም ሌላ ነው፣ ለሮብም ሌላ ነው። በእያንዳንዱ ሌሊት ምን ማድረግ አለብኝ? መነየት አለብኝ። አይ የመጀመሪያው ሌሊት ላይ ለሰላሳውም ከነየተ በቂ ነው የሚሉ አሉ። ኺላፍ አለበት። الخروج من الخلاف مستحب ከኺላፍ መውጣት በራሱ ሙስተሐብ ነው። ዒባዳችንም እንዲበላሽብን ራሳችንን አደጋ ላይ መጣል አንፈልግምና በእያንዳንዱ ሌሊት አቅማችን በቻለ መጠን እንነይት። ሁሌ መነየቱ ላይ ምንም ኺላፍ የለውም። አሁን ኺላፍ የመጣው በመጀመሪያው ቀን ለሁሉም መነየቱ ላይ ነው። ከዚህ እንውጣ። ትክክለኛ ዑለማዎች ራጂህ የሆነውን ቀውል እስኪነግሩን ድረስ እኛ በእያንዳንዱ ሌሊት ምን ማድረግ አለብን? ልንነይት ያስፈልገናል። የነገ ጾም ያለ ንያ ጾም የለም። ምግብ ያጣም እኮ ቀኑን ሙሉ ጾሞ ሊሆን ይችላል፣ ቁርስ ምሳ ሳይበላ ግን ጾመኛ አይባልም። ለሽ
አለያማ ነይቶ አይደለም ምግብ አጥቶ ነው። ምግብ ቢያገኝ ይበላ ነበር። ስለዚህ ጾሙ የሚለየው በምን መሆኑ ነው? በንያ መሆኑ ነው። ነገን ለመጾም ለጌታው ብሎ እንደሚጾም በልቡ ንያን በማሳደሩ ነው። ይሄ አንደኛው ነው። ሁለተኛው ሩክን ደግሞ አልኢምሳክ መቆጠቡ ነው። ፈጅር ሳዲቅ እውነተኛው ጎህ ከታየበት ወይንም ፈጅር አዛን ከተሰማበት ወቅት አንስቶ መግሪብ አዛን እስኪሰማ ድረስ ወይም ፀሐይ እስክትጠልቅ ድረስ ባለው ጊዜ መካከል ጾምን ሊያበላሹ ከሚችሉ ነገሮች ሁሉ መቆጠብ ያስፈልጋል። ሁለት አዛን ባለባቸው ቦታዎች ላይ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ኢነ ቢላለን ዩአዚኑ ቢለይል አሉ። ቢላል በሌሊት የመጀመሪያውን የፈጅር አዛን ያደርጋል። ፈኩሉ ወሽረቡ አሉ። ታዲያ ብሉ ጠጡ አሉ። ሐታ ዩአዚነ ኢብኑ ኡሚ መክቱም አብደላህ ኢብኑ ኡሚ መክቱም ረዲየላሁ ዐንሁ አዛን እስኪል ድረስ አሉ። እሱ አዛን ካለ ማቆም ነው። ዛሬም በአንዳንድ ቦታዎች ላይ ሁለት አዛን የሚሰማ ከሆነ ሁለተኛው አዛን እስኪሰማ ድረስ ወይም ጎህ መቅደዱን ፈጅር ሳዲቅ ትክክለኛው ጎህ መቅደዱን በምልክት የምናውቅ ካለን ያ ጎህ እስኪቀድ ድረስ ያ ጎህ ከቀደደበት ሰዓት እስኪቀድ እንበላለን። ከዛ ሰዓት ጀምሮ እስከ መግሪብ ድረስ እንቆጠባለን። ጾምን ከሚያበላሹ ነገሮች መብላትም ሆነ መጠጣት፣ ከባለቤት ጋራም እንደዚሁ የፍቅር ጨዋታ መጫወት ማለትም ግንኙነት መፈጸም የመሳሰሉት ሌሎች ጾምን ሊያበላሹ ከሚችሉ ነገሮች ምንድነው? እሱ ወደፊት እንመጣለን። ጾምን የሚያበላሹ ነገሮች ምን ምንድናቸው የሚለው። ዋናው አሁን የተፈለገው ምንድነው? ሁለቱ ማዕዘን እንዳይጠፋ ነው። አንደኛ ንያ ነው። ሁለተኛው ምንድነው? ጾምን ከሚያበላሽ ነገር ከፈጅር ጎህ መቅደድ ከፈጅር አዛን ጀምሮ እስከ መግሪብ አዛን ወይም ፀሐይ መጥለቅ ድረስ ባለው ጾምን ከሚያበላሽ ነገር መቆጠብ ነው። ይሄንን ነው ልናደርግ የሚገባው። ማስረጃችን ስለዚህ ምንድነው? ለኢምሳኩ ሲባል ጌታችን ሱረቱል በቀራ ቁጥር 187 ላይ የተናገረው በማዕራፍ 2 ቁጥር 187 ላይ ጌታችን ምን ይላል? ወኩሉ ወሽረቡ አለ። በሌሊቱ ክፍል ብሉ ጠጡ ሐታ የተበየነ ለኩም ጊዜው ግን እስከዚህ ነው አለ። እስከ መቼ? ሐታ የተበየነ ለኩም ለእናንተ እስኪገለጽላችሁ አለ። ምኑ? አልኸይጡል አብየዱ ነጩ ክር ሚነል ኸይጢል አስወድ ከጥቁሩ ክር ተለይቶ እስኪገለጽላችሁ ድረስ ነው አለ። ሰሃባዎች በዚህ ጉዳይ ተሸውደው ነበር። አዲይ ኢብኑ አቢ ሐቲም ረዲየላሁ ዐንሁ አንዱ ነው። ምን ያደርጉ ነበር ሰሃባዎች? በአንደኛው እግሩ ላይ ነጭ ክር ያስር ነበር፣ በሌላኛው እግሩ ላይ ጥቁር ክር ያስርና በሌሊት ተነስተው ሰሁርን ይበሉ ነበር። ሰሁርን ይበሉና እንዲዞር እያሉ እግራቸውን ያያሉ። ነጩ ክር ከጥቁሩ ተለይቶ እስኪታየው ድረስ ነው። ቁርአኑም ያለው ያንን ነው። ነጩ ክር ከጥቁሩ ተለይቶ እስኪታይ፣ ጨለማው ግን ነጩን ክር አጉልቶ አላሳየውም። ያየዋል፣ የለም። ይበላል፣ ያየዋል፣ የለም። ይነጋባቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥተው ስሞታ አቀረቡ። የአላህ መልእክተኛ ማብራሩላቸው። አንቀጹም ወረደ። ምን የምትለዋ ቃል ቀጥሎ? ሚነል ፈጅር የምትለዋ ከፈጅር ከጎህ የሆነው አለ። ስለዚህ እዚህ ጋር የተፈለገው ነጭ ክርና ጥቁር ክር ሐቂቃኛ የምናውቀው ክር ሳይሆን የሌሊቱ ጨለማና የንጋቱ ብርሃን ነው የተፈለገው። ሚነል ፈጅር ነው ያለው፣ ከጎህ የሆነው አለ። ስለዚህ የሌሊቱ ጨለማ ከጎህ መቅደድ ጋር እስኪለይላችሁ ማለት ጎህ እስኪቀድ ብርሃኑ ወገግ ብሎ እስኪጀምር ነበር ማለት ነው። እና ይሄ እስኪሆን ድረስ ብሉ ጠጡ። ከዛስ ጎህ ከቀደደ ወይም ፈጅር መግባቱ ከታወቀስ ثم أتموا الصيام إلى الليل እስከ ሌሊት ድረስ ጾማችሁን ሙሉት አለ። ሌሊት ሲባል በአገር ቤት እንደምናውቀው ማታ ምሽት እኩለ ሌሊት ሳይሆን ፀሐይ መጥለቅ ነው። ፀሐይ ከጠለቀች ከገባ በኋላ ሌሊት ነው፣ መሸ እንደምንለው ማለት ነው። ሌሊት ተብሎ ነው የሚጠራው። እስከዚህ ድረስ ጾማችሁን ሙሉ ብሏል። እና መቆጠብ ያስፈልገናል። ከፈጅር ጎህ መቅደድ አንስቶ እስከ ፀሐይ መጥለቅ ወይም የመግሪብ አዛን መሰማት ድረስ ማለት ነው። እነዚህ ሁለቱ ምንድናቸው? የጾም አርካን ዋና ማዕዘን ናቸው። ሱና ተግባሮችስ ምንድናቸው? ሱና ተግባር 4-5 ነጥቦችንም ኢንሻአላህ ላስታውሳችሁ። እግረ መንገድ ያው ሁላችንም ደግሞ ጾምን ከሚያበላሽ ነገር እንቆጠብ ሲባል አለመብላት፣ አለመጠጣት፣ ከባለቤት ጋራም ግንኙነት አለመፈጸም ብቻ አይደለም። ምላሳችን አብሮ መጾም አለበት። አይናችን አብሮ መጾም አለበት። ሰውነታችን በጥቅሉ መጾም አለበት። አይን ምን ይጾማል ቢባል አላህ ያልፈቀደለትን ነገር ከመመልከት፣ ምላስ ከምን ይጾማል ቢባል
አላህ የሚጠላውን ነገር ውሸት ማውራት፣ ሐሜት፣ ነገር ማዋሰድ፣ ሰውን ማጣላት፣ መጥፎ ነገሮችን ስድብን መጠቀም የመሳሰሉት። ሌላውም ሰውነታችን እያንዳንዱ ነገር ለጥሩ ነገር መዋል አለበት። ይህን በተመለከተ ረሱል አለይሂ ሰላቱ ወሰላም ምን ብለዋል? መን ለም የደዕ ቀውለ ዙሪ ወልጀህለ ወልዓመለ ቢሂ ይላል። ውሸት መናገርን እንዲሁም በውሸት መስራትን ያልተወሰው ፈለይሰ ሊላሂ ሓጀቱን ፊ አን የድዐ ጠዓመሁ ወሸራበሁ፣ ምግቡንና ውሃውን ብቻ መጠጡን ስላቆመ አላህ ከሱ ጾም ጉዳይ የለውም ነው ያሉት። ምግብና ውሃ ማቆም ብቻ አይደለም፣ ሙሉ ሰውነታችን መጾም አለበት። ይሄ ማለት በሌላ ቀን መሳደብ ወይም ማማት ይቻላል ማለት አይደለም። ወንድምና እህቶች፣ እስላም በየትኛውም ጊዜ እነዚህን መጥፎ ተግባራት እንዳልፈቀደ እናውቃለን። ይበልጥ ደግሞ በረመዳን በጾም ወቅት ላይ ምን ያህል መጠንቀቅ እንዳለብን ለመግለጽ ነው። እንዲሁም በሌላ ሐዲሳቸው ረሱል አለይሂ ሰላቱ ወሰላም ምን ይላሉ? ቡኻሪና ሙስሊም በዘገበው ኢዛ አስበሐ አሐደኩም የውመን ሷኢማ፣ ከእናንተ ውስጥ አንዳችሁ ጾመኛ በሆነበት ቀን ላይ ፈላ የርፉት፣ መጥፎ ቃልን አይናገር፣ ወይ ከባለቤቱ ጋር ግንኙነት አይፈጽም፣ መጥፎ ቃልንም አይናገር። ወላ የጅሃል፣ የማህይማንን ስራ አይስራ። ፈኢኒ ምርኡን ሻተመሁ አው ቃተለሁ፣ አንድ ሰው ቢሰድበው ወይ ቢጣላው እሱን ቢጋደለው ፈልየቁል ኢኒ ሷኢሙን ኢኒ ሷኢሙን፣ ሁለት ጊዜ ምን ይበለው ለዚህ ሰው? እባክህ ተወኝ፣ እኔ ጾመኛ ነኝ፣ እኔ ሙስሊም ጾመኛ ነኝ ብሎ ይመልስለት። ያ ሰው ሙስሊም ከሆነ ለራሱ እኔስ ምን እየሰራው ነው ብሎ ይመለሳል ማለት ነው። ስለዚህ መሳደብም፣ መጥፎን ቃል መናገር፣ ውሸት መስራት፣ የውሸት ምስክርነት ሙሉ በሙሉ ልናቆም ይገባናል፣ ከምግብ ብቻ አይደለምና ማለት ነው። አላህ ይወፍቀን። ሱናዎቹስ ምንድናቸው ከተባለ 1 4 5 ነጥብን ልንገራችሁ። ከጾም ሱናዎች ስሙ በደንብ፣ በተለይ እቺ ችግር ያለባችሁ በቅርብም በሩቅ ያላችሁ። አንደኛ ሰሑርን መብላት። ሰሑርን መብላት የተወደደ የሱና ተግባር ነው። ሰሐር ማለት የሌሊቱ የመጨረሻው ክፍል ማለት ነው። ሊነጋ አካባቢ ወደ መጨረሻው ላይ ያለው ሰሑር ማለት የምንበላው ነገር ማለት ነው። ሰሑር ተብሎ ደግሞ የሚጠላው የምንበላበት አጠቃላይ እንትኑ እቃውም የቀረበው ሁኔታው ሰሑር ይባላል። ሰሑር ተግባራችን ነው፣ ያንን ነገር መመገባችን ነው። ስለዚህ ሰሑር ተነስተን ልንበላ ይገባናል። ሰሑርን መመገብ ሙስተሐብ ነው፣ በረካም አለው። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ቡኻሪና ሙስሊም በዘገበው ሐዲስ ተሰሐሩ፣ ሰሑርን ተነስታችሁ በሌሊቱ የመጨረሻ ክፍል ላይ ሰሑርን ብሉ። ፈኢነ ፊ ሰሑሪ በረካ፣ በዚህ ሰዓት ላይ ተነስታችሁ መብላታችሁ በረካ አለውና ይላል። ሙስተሐብ ነው፣ ግዳጅ አይደለም፣ ግን የተወደደ ተግባር ነው። ብንበላው እንጠቀማለን፣ እንደውም በረካ ሁሉ እናገኛለን። ከበረካው መካከል ለምሳሌ አንዱ ምንድነው? ኢማሙ ነወዊ ረሂመሁላህ ሰሒህ ሙስሊም ሸርሕ ላይ ምን ይላሉ በኪታባቸው? አጅመዐ አልዑለማኡ ዐላ ኢስቲሕባቢሂ ይላሉ። ሰሑርን መመገብ ተነስቶ የተወደደ ለመሆኑ ዑለማዎች በጠቅላላ ተስማምተዋል። ለይሰ ቢዋጅብ፣ ግዳጅ አይደለም ይላሉ። ወአመ አልበረከቱ ለቲ ፊሂ ፈዛሂረቱን፣ ሰሑሩን ተነስቶ በመብላት ይገኛል የተባለው በረካ ግልጽ ነው አሉ። ምንድነው እሱም? አንደኛ ሊአነሁ ዩቀዊ ዐለ ሲያም፣ ለቀጣዩ ቀን ጾም ያጠናክራል ነው፣ ብርታትን ይሰጣል። ወዩነሽጡ ለሁ፣ ሰውየው ነሻጣ እንዲኖረው ያደርገዋል። ወተሕሱሉ ቢሰበቢሂ አልረግበቱ ፊል ኢዝዲያድ ሚነ ሲያም፣ በዛ ሰበብ ሁሌም ጾምን ለመጨመር ፍላጎታችን ይመጣል። በረሃብ ምክንያት በጾም ከምቃጠል ብሎ ከጾም አይሸሽም ማለት ነው ሰውየው። ሰሑርን ተነስቶ ከበላ ጾሞችን ለመጨመር ራሱ ፍላጎቱ ክጃሎቱ እየጨመረ ይመጣል። ለምን? ሊኽፈቲል መሸቀቲ ፊሂ ዐለል ሙተሰሒር፣ ሰሑር ላይ ተነስቶ የሚበላው ሰው በቀኑ ላይ ማለት ነው። አንዳንድ ሀገሮች አየራቸው ሞቃታማ ሊሆን ይችላል፣ ሰዓታቸው ረጅም ሊሆን ይችላል። ሰዓቱ ረጅም ከሆነ የጾሙ ሰዓት፣ እንዲሁ አየሩ በጣም ሞቃት ከሆነ ሊደክመው ሊሰላች ይችላል። ሰሑር ተነስቶ ግጥም አድርጎ መብላቱ ግን ምንድነው? ያንን ሁሉ ያጠፋለታል፣ በረካ አለው ነው። ግን ወጣቶች ምን ታደርጋላችሁ? ማታ ላይ ራታችሁን ግጥም አድርጋችሁ ትበሉና ማንም ሰው እንዳይከሰከሰኝ ትላላችሁ። እንቅልፉ ከሰሑር ይበልጣላ። በዛይ ሰዓት ያንን የመሰለ እንቅልፍ እንዴት ተቀስቅሰሽ አንቺ ሰሑር ቢ እንዴት ትበያለሽ? ያ ነው እህቴ ወንድም፣ ፈጅር አንሰግድም እንዴ? ለዛውም በረመዳን። ስለዚህ ቢያንስ እኮ ከፈጅር በፊት ቀደም ብለን ተነስተን ነው መብላት ያለብን። ለዚህ ደግሞ መድኃኒቱ ሁለተኛው ሱና ተግባር ነው። አንድ ሰሑርን መብላት በራሱ ሱና ነው ብለናል አሁን ባየነው መሰረት። ሁለተኛው ደግሞ ማስረጃው ምንድነው? ወደ ሁለተኛው ከመሄዳችን በፊት ተጨማሪ ስለ ሰሑር የተነገረ ሐዲስ እንዴ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አሁንም ኢማሙ ሙስሊም በዘገቡት ሐዲስ ፈስሉ ማ በይነ ሲያሚና ወሲያሚ አህሊል ኪታቢ አከለቱ ሰሐሪ፣
በአህለል ኪታቦች ጾም በመጽሐፉ ሰዎች ጾምና በእኛ ጾም መካከል ያለውም ልዩነት ሰሁር ላይ ተነስቶ መብላት ነው። እነሱ አይበሉም። ስለዚህ ኻልፏቸው ተነስተነኛ ሰሁርን እንብላ ነው። ተጨማሪ ደግሞ የመላእክም ዱዓ ከፈለጋችሁ ማለት ነው ኢማሙ አህመድ በሙስነዳቸው እንደዘገቡት ሸይኹል አልባኒ ሲልሲለቱል አሐዲስ ሰሒሃ ላይ ሰሒህ መሆኑን እንደገለጹት ረሱል አለይሂ ሰላቱ ወሰላም ምን ይላሉ? ኢነላህ ዐዘ ወጀለ ወመላኢከተሁ አላህ እንዲሁም መላእክቱ ይሰሉነ ዐለል ሙተሰሒሪን ሰሁር ላይ ተነስተው በሚበሉ ሰዎች ላይ መላእክቶቹ ዱዓ ያደርጋሉ፣ አላህ ደግሞ ረሕመቱን ያወርዳል። አሰላቱ ሚነላህ الرحمة الصلاة من الله الثناء صلاة كالله زند سيون وداسينا رحمة ነው ومن الملائكة الدعاء والاستغفار ملائكة زند ደግሞ ዱዓና استغفار ነው። መላእክቶች ላንተ استغفار ያደርጋሉ፣ ላንቺ استغفار ያደርጋሉ፣ ለኛ ዱዓ ያደርጋሉ። ጌታችን ረሕመቱን ያወርዳል፣ ውዳሴውን ያወርዳል። ምን ካደረገን? ሰሁርን ተነስተን ከበላን። ጠቀሜታው ይሄን ያህል ነው ማለት ነው። ስለዚህ አላርም ሞልተን ሰውንም ቀስቅሱን ብለን መብላት አለብን። ሁለተኛው ሱናስ የተወደደው ተአኺሩ ሰሁሪ ኢላ አኺሪ ጁዝእ ሚን አልለይል የሌሊቱ የመጨረሻ ክፍል ላይ አስጠግቶ መብላት። ግማሽ ሌሊት ላይ መነሳቱ ሳይሆን ፈጅር አዛን ሌላ አካባቢ አስጠግቶ ወደ መጨረሻው አካባቢ ላይ መብላት ራሱ የተወደደ ነው። ያው በዛውም ፈጅር ትሰግዳላችሁ ማለት ነው። እንቅልፍ የምትወዱ ተነስታችሁ ይሄንን መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም ጋር ምን እንዳደረገ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ሲናገር ምን ይላል? ተሰሐርና መዐ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር ሰሁርን አብረን ተነስተን በላን። ثم قام الى الصلاه ከዛ እሳቸውም ለሰላት ተነሱ። ቁልቱ አልኩኝ ይላል كم كان بين الاذان والسحور በሰሁርና አነስ ነው እንግዲህ የሚናገረው በሰሁርና በአዛን መካከል ምን ያህል ነበር ስል قال قدر 50 آية 50 አየት የምትቀራበትን ጊዜ ያክል ሰሁር በልቶ ማጠናቀቅና የፈጅር አዛን መሰማት የ50 አየት የሚቀራበት ጊዜ ጋፕ ነበር። 15 ደቂቃ 20 30 ደቂቃ በሉት። ሰውየው ካልፈራ ፈጅር አዛን ይልብኛል ብሎ ማይፈራ ከሆነ እንዲህ አስጠግቶ ቢበላ ይወደዳል። አስጠግቶ መብላት በተለይ በአሁኑ ሰዓት አልহামዱሊላህ በተለይ በአረብ ሀገር የሚገኙ መሳጅዶች ሰዓት አላቸው። ስንት ሰዓት ላይ አዛን እንደሚል ማለት ነው። ዛሬ ፈጅር አዛን የሚለው 4:33 ነው የሚል ከሆነ እኔ 4 ሰዓት ላይ ተነስቼ ግማሽ ሰዓት በፊት ሰሁሬን አዘጋጅቼ እበላለሁ ማለት ነው። ወደ መጨረሻው ላይ ማዘጋጀት ጥሩ ነው እና እንቅልፍን አታብዙ። ሰሁር ተነስታችሁ ብሉ። ቀኑን ሙሉ እየራባችሁ ሰዓቱም እየረዘመባችሁ አየሩም እንደመጣቁት አረብ ሀገር ሙቅ ነው። ረጅም ሰዓት ነው የምትጾሙት። የሆነ ጾሙን እንድትሰላችሁት ሳያደርገን ሰሁር ተነስቶ ሱሁር መብላት አለብን ነው። ሱሁር ስበላ የማይስማማኝስ ከሆነ ሰይፉዲን ሺፋ ለምን አይስማማህም? ምግቡም ላይ እንትና አድርግ፣ ዱዓ አድርግ፣ ቅራበት። ለምንድን ነው የማይስማማህ? አላህ እንዲስማማህ ያድርገው። እንግዲህ የቀረውን አንተ ነው የምታውቀው። መቼም ዋጅብ ነው አልተባለ፣ ሙስተሐብ ነው ለማስታወስ ነው። ሶስተኛ ሌላ የተወደደው ተግባር በእያንዳንዱ የጾም ቀን ውስጥ የሚተወደደው ተግባር ምንድነው? ተዕጂሉል ፊጥር ኢፍጣርን ማቻኮል። ልክ የመግሪብ አዛን መሰማቱ እንደተረጋገጠ ወይም ፀሐይ መግባቱን እርግጠኛ ከሆናችሁ ፀሐይ መግባቱ እንደተረጋገጠ ወዲያውኑ ምን ታደርጋላችሁ? ማፍጠር። ይሄም የተወደደ ነው። ረሱል ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገበው ሐዲስ ላ የዛሉ الناس بخير ይላሉ። ሰዎች መልካም ነገር ላይ ከመሆን አላህ አፊያ ያድርግህ ለጨጓራ። አንደኛ ዱዓ አድርግበት። የሚያምህ ቦታ ላይ እጅህን ታሳርፍና ወደዚህ ወደ ደረትህ ምን ትላለህ? አላህ እንዲጠብቅህ ማለት ነው። አዑዙ ቢዒዘቲላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚር 7 ጊዜ አዑዙ ቢዒዘቲላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚር ከምፈራውና መጠነቀቀው እንዲሁም ከሚሰማኝ ህመም ፍጹም ሙሉእ በሆነው የአላህ ችሎታና የአላህ የበላይነት እልቅና እጠበቃለሁ ብለህ 7 ጊዜ ደጋግመህ ቦታው ላይ ዱዓ አድርግ። ፋቲሃን ቅራ፣ በኢዝኒላህ ትድናለህ። ሌላው ደግሞ ህክምናን ባለሙያ በተማከር ጥሩ ነው። ጨጓራ ነው ብለህ ዝም አትበለው። መርሐባ። ስለዚህ ኢፍጣርን ማቻኮር ሌላው ሶስተኛው ነው። ላ የዛሉ الناس بخير የኔ ኡመቶች መልካም ነገር ላይ ከመሆን አይወገዱም አሉ። ምን እስካደረጉ ድረስ? ማዐጀሉል ፊጥር ኢፍጣርን እስካቻኮሉ ድረስ። መንገድ ላይ ነኝ አፍጥር አዛን ሰማው ብለህ ቤትህ እስክትገባ ድረስ አትዘግይ። እዛው ያለህበት መንገድ ላይ የምታፈጥርበት ነገር ካለ ቶሎ ብለህ አፍጥር ነው። ቶሎ ብሎ ማፍጠሩ የተወደደ ተግባር ነው። አራተኛ
كون الإفطار على رطب أو تمر أو ماء የምናፈጥርበት ነገር ደግሞ እነዚህ ሶስቱ የተመረጡ ቢሆን ሱና ነው። በማንኛውም ነገር ማፍጠር ይችላል። ሚስት ያለው ሰው ከፈለገ በሚስቱ ማፍጠር ይችላል። ግን ሶስቱ ተወዳጅ ናቸው። መጀመሩ አንደኛ ከተገኘ ሩጠባት የተምር እሸት ከተገኘ በሩጠብ ነው። የተምር እሸት ካልተገኘስ በአቅራቢያው ከሌለስ ቀጥሎ ያለው ማን ነው? ተምር በራሱ በተምር ማፍጠር ነው። ተምር ካልተገኘስ ሶስተኛው ምንድነው? ውሃ መጎንጨት። እነዚህ ሱናው ናቸው። አንተ ከፈለክ በሳምቡሳ ማፍጠር ትችላለህ። ነገር ግን ሱናውን አጅሩን ላግኝ ካልክ እነዚህን ተከተላቸው። ለምን ከተባለ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል? አቡ ዳውድ እና ትርሚዚ በሱነናቸው የዘገቡት ሸይኹል አልባኒ ሐሰን መሆኑን የገለጹት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ይፍጢሩ ዐላ ሩጠባቲን ቀብለ አን ዩሰሊ የአላህ መልእክተኛ ከመስገዳቸው በፊት በተምር እሸት በሩጠብ ያፈጥሩ ነበረ። ፈኢን ለም የኩን ከሌለስ ፈዐላ ተምራትን ነበር 3፣ 5 ወይ 7 ፍሬ ያደረጉ በተምር ያፈጥሩ ነበር። ፈኢን ለም ተኩን ተምር ከሌለ ሐሳሁ ሱዋት ሚማ ውሃን ይጎነጩ ነበር። አውት ሳዳ በሚስቱ ማፍጠር ይችላል። አንዳንድ ሰው ኃይለኛ ስሜት ያለበት ሰው ሊኖር ይችላል። ስሜቱን መቆጣጠር ምናልባት በረመዳን ለሊት ላይ ከሚስት ጋር መገናኘት አይፈቀድም የሚል ወይ የተሳሳተ ግንዛቤ ሊይዝ ይችላል። ነገር ግን ስሜት ሊያስቸግረው ይችላል። ስለዚህ መግሪብ መግባቱ ከተረጋገጠ አዛኑ ከተሰማ ወይ ፀሐይ መጥለቁ ከተረጋገጠ ከዚህ ሰዓት ጀምሮ ያለው የኢፍጣር ሰዓት እንጂ የጾም ሰዓት አይደለም። አፈጠረ ማለት በላ ነው አይደል? እሱ ደግሞ ስሜቱን መቆጣጠር ካልቻለ አዎ በባለቤቱ ማብረድ ይችላል። ትክክል። ዋናው ነገር ወይ ፀሐይ መግባቷን እርግጠኛ ይሁን ወይንም ደግሞ አዛን መሰማቱን ነው። ይችላል ማፍጠር። ኡሂለ ለኩም ለይለተ ሲያሚ አረፈቱ ኢላ ኒሳኢኩም በጾም ሌሊት ላይ ይላል። ይሄ ማለት ከመግሪብ ጀምሮ እስከ ፈጅር ባለው ማለት ነው። ከሚስቶቻችሁ ጋር መገናኘት እነሱን መድረስ ለናንተ ተፈቀደላችሁ ነው የሚለው። ይችላል ማለት ነው። ግልጽ ሆነላችሁ መሰለኝ። ስሜት የሚያስቸግረው ሰው ይኖራል። ከፈጅር እስከ መግሪብ እኮ አላህን ፈርቶ ተቋቁሞ ነው የቆየው። ስለዚህ አትከልክሉት ነው። እና የሚያፈጥረው በተምር እሸት ወይንም በተምር ካልሆነ ውሃ ይጎንጭ ነው። እነዚህን ማድረጉ በሱናው ነው። ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ነበር የሚያደርጉት ነው። አምስተኛ ደግሞ አዱዓኡ عند الافطار በሚያፈጥርበት ሰዓት የሚላት ዱዓ ቢያደርግ ጥሩ ነው። ልክ አዛን እንደሰማ ቶሎ አንስቶ ከመጉረስ ቅድሚያ ያችን ዱዓ ቢያደርግ አጅር አለው። ይሄን አጅር እንድናገኝ እንጠቀም። ምንድነው ሲባል ذهب الظمأ وابتلت العروق وثبت الأجر إن شاء الله تعالى عمر بن الخطاب رضي الله عنه እንደነገረን ረሱል ሰለላሁ ዐለይሂ ወሰለም ሲያፈጥሩ ይሄን ይሉ ነበር ነው። አቡ ዳውድ ሱናናቸው ላይ ዘግበውታል። ذهب الظمأ ጥሙም ተወገደ وابتلت العروق የደም ስሮቻችንም ረጠቡ وثبت الأجر إن شاء الله تعالى በመጾማችንም ሰበብ በጌታችን አላህ ፍቃድ አጅሩም ጸደቀ ማለት ነው። ጥሙ ተወገደ የደም ስሮቻችንም ጅማቶቻችን ረጠቡ በአላህ ፍቃድም አጅሩ ጸደቀልን። ذهب الظمأ وابتلت العروق وثبت الأجر ሌላ ዱዓ ለግን ሐዲሱ ضعيف ነው ያሉት። ይሄን ብንለው ይመረጣል። እሱም ምንድነው ሁላችንም የምናውቀው ዱዓ አለ። اللهم لك صمت وعلى رزقك أفطرت اللهم تقبل مني إنك أنت السميع العليم اللهم لك صمت ጌታዬ አላህ ሆይ እኔ ላንተ ነበር ቀኑን ሙሉ የጾምኩት وعلى رزقك أفطرت አሁን ደግሞ የማፈጥረው አንተው በሰጠኸኝ ሲሳይ ነው اللهم تقبل مني ጌታዬ አላህ ሆይ ጾሜን ተቀበለኝ ከኔ إنك أنت السميع العليم አንተ የባሮችህን ንግግርና ዱዓ የምታዳምጥ ንያቸውን ደግሞ የምታውቅ ጌታ ነህና። ማዕናው ትክክል ነው፣ ግን ቃሉን መጠቀሙ ሐዲሱ ضعيف ነው ይላሉ። አላ ኩሊ ሐል ይሄኛውንም እንጠቀም። ወላሁ አዕለም። እነዚህን እናደርግ። አምስቱን ዕለታዊ ሱናዎች ቢያንስ እንዳንረሳቸው። እንግዲህ ዛሬ ያው የጾም ሁለቱ ማዕዘናትና አምስቱን ሱናዎች ለናሙና ነው በመታፈጥር ጊዜ ነው። እንግዲህ ኢማም ሰዒድ ሐዲሱ ላይ እንደመጣው በምናፈጥርበት ጊዜ የምናደርገው ያ ሌላ ዱዓ ነው። ነገር ግን عند الافطار ከሆነ ልክ ማፍጠርን ስንጀምር ከመብላታችን በፊት የምንለው ነው። ስለዚህ ይሄንን እናደርግ ነው። ቆይሱን እንመጣበታለን። ጀሚላ አዛን እየተሰማ ሰውየው ቢበላ ፈጅር ላይ
ምግቡን መጨረስ አለበት ወይስ ማቋረጥ አለበት? ጾምን የሚያበላሹ ነገሮች የሚለው ጋር ስንመጣ ነው ዛሬ ያነሳነው ሁለት ነጥብ ነው። ሁለቱን የጾም ማዕዘናት ንያና ኢምሳክ መቆጠብ የሚለው አምስቱን ሱና ተግባራቶች ነው። እንግዲህ እንቀጥላለን። ክፍል 5 ላይ ደግሞ በጾም ውስጥ ጾምን የሚያበላሹ ነገሮች አሉ። ክፍል 6 ላይ ክፍል 7 ሌላ ነጥብ እናያለን ኢንሻአላህ። በመናፈጥር ጊዜ ነው እህቴ፣ ካፈጠርን በኋላ አይደለም። ልክ ልናፈጥር ስንል ነው። አላህ ሰምተው የሚተገብሩ ያድርገን። ጀዛኩሙላሁ ኸይራ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።